ዛሬው የሼክ ያስር አልዳውዝሪ የጁምዓ ኹጥባ ከመከተል ሙሐረማ ብዙ ነጥቦችን አንስቷል። ዋና ካነሱ ነጥቦች መካከል አንድ የሀገር ፍቅር እና ሁለተኛ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም መካን ምን ያክል እንደሚወዷት መካን የኡመተል ኢስላም ቂብላ እንደሆነች አላሁ ሱብሓነሁ ወተዓላ ቁርአን ውስጥ ብዙ ቦታ ስለ መካም ያወራበት ነብዩላህ ኢብራሂምም ለመከተል ሙከረማ اللهم اجعل هذا البلد آمنا ነብዩላህ ኢብራሂም ለመከተል ሙከረማ ያደረጉትን ዱዓ አላህም ደግሞ ከሀገራት ሁሉ የሚወደው ከቤቶች ሁሉ የሚወደው ቤት በይተል ሙቀደስ በይቱላሂል ሐራም የአላህ ቤት መካ መሆኑን በመከተል ሙከረማ በዛሬው ዳዕዋ ተነስቷል። ሌላው ሁለተኛ ደግሞ ሼክ ያስር አልዳውዝሪ ያነሱት ምንድነው አሚር ተደርጎ የሚሾሙባችሁን የዑለማዎቻችሁን መታዘዝ በዑለማዎች መንገድ መሄድ ዑለማኡ ረባንይን ትክክለኛው ዑለማ የነብዩ ሰለላሁ ዐለይሂ ወሰለምን ሱና ይዞ የሚሄዱ ዑለሞችን እንድትከተሉ እንድትጠቀሙ ዑለማ የሀገር ድምቀት ነው። ዑለማ የአንድ አካባቢ ብርሃን ነው። ዑለማ የአካባቢ ብቻ አይደለም የሀገር ብርሃን ነው። አልዑለማ ሁም ወረተቱል አንቢያ ስለ ዑለማ ብዙ ቦታ ገብተው ተንትነዋል በዛሬው ጁምዓ ኹጥባ ላይ እና በሶስተኛም ደግሞ ያነሱት የሼክ አብዱልዓዚዝ ኢብኑ አል ሼክ አላህ ይዘንላቸውና ዓሊማችን ፋቂሃችን በዚህ ሳምንት ውስጥ የሞቱት ማለት ነው። ስለነሱም ዳዕዋት አድርገው ስለነሱም ዱዓ አድርገው ትልቅና ከባድን ዓሊም ነው ያጠነው ኢማማችን ዓሊማችን ብዙ ቦታ የገቡ ስለ እስልምና የታገሉ ብዙ መጽሐፎችን ብዙ ኪታቦችን መጅሊሶችን ሲመሩ የነበሩ ኢማማችን ነው። እኛ አንዳንድ ሐሳብ ስንጨነቅ እሳቸውን ነበር ሂደን ምናማክረው ነበር ያሉት ሼክ ያስር አልዳውዝሪ። የዛሬው የጁምዓ ኹጥባ እንግዲህ በጣም ብዙ ነገር የተነሳበት ነበር። መጨረሻ ላይ ደግሞ የፍልስጤምን ህዝብ ዱዓ አድርጎላቸው አላህ ሰላማቸውን ያምጣ አላህ ከረሃብ ያውጣቸው አላህ ከጭንቅ ይገላግላቸው ብለው ብዙ ዱዓ አድርጓል። አላህ ይቀበላቸው። መከተል ሙከረማ የዛሬው ጁምዓ እንግዲህ ሁሌም ከሁሉም ጁምዓዎች የበለጠ ሁሉም እያዘነ ሁሉም እያለቀሰ ስለ ሼክ አብዱልዓዚዝ አል ሼክ ስም ሲነሳ ሁሉም ያለቀሰበት የጁምዓ ኹጥባ ነው የዛሬው ኹጥባ። አላህ ጀነተል ፊርደውስን አላህ ይወፍቃቸው።